ስለ ኢትዮጵያና ስለ ኢትዮጵያ ትንሣኤ የተናገሩ ልዩ ልዩ መጻሕፍት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ራእየ ሳቤላ። የራእየ ሳቤላ መግቢያ። ነቢይት ሳቤላ የኤፌሶን ጠቢባን አለቃ የሕርቃሎስ ልጅ ስትሆን እንደነ ዳንኤል ራእይ የመፍታት ጸጋ የነበራት በዘመነ ብሉይ የነበረች ነቢይት ናት። በሮም ንጉሥ በእስክንድሮስ ዘመን 100 ጠቢባን ሰዎች በአንዲት ሌሊት የተለያየ ኅብራት ያላቸውን 9 ፀሐዮችን አይተው የሚተረጉምላቸው አጥተው ነበር። በራእይ ያዩአቸው 9 ፀሐይ የተለያዩ ሲሆኑ እኒህም የመጀመሪያዋ ፀሐይ በዓለም ውስጥ ሁሉ ብርሃኗ ብዙ ነው። ሁለተኛዋ ፀሐይ እንደ መጀመሪያዋ ትመስላለች፣ በብርሃኗ ግን እንደ መጀመሪያዋ አይደለችም። ሦስተኛዋ ፀሐይ ጉም አለባት። አራተኛዋ ፀሐይ ጨለማ አለባት፣ በውስጧም ካራ አለ። አምስተኛዋ ፀሐይ ብርሃን አላት፣ ብርሃኗ ግን ብሩህ አይደለም። ስድስተኛዋ ፀሐይ በደም ተዥጎርጉራለች፣ በውስጧም ካራ እንደ ጊንጦች ከበዋታል። በውስጧም ፍላጻ አለ፣ ታላቅ ብርሃን ይከባታል። ሰባተኛዋ ፀሐይ ትታያለች፣ ትጠፋለች፣ በእርሷም የደም የጊንጦች የጉም ቀለም ነበረባት። ስምንተኛዋ ፀሐይ ብርሃኗ የጎደለ ነው፣ ብዙ ጊንጦች አሏት። በእርሷም ደም በውስጧም ካራ አለ፣ መርዝ ከቧታል። ዘጠነኛዋ ፀሐይ ብዙ ደም ከቧታል፣ ብርሃኗ የጎደለ በእርሷም ፍላጻ ያላት ነበረች። 100 ጠቢባን በአንዲት ሌሊት በአንዲት ምሽት ያዩትን ይህንን ራእይ ሳቤላ በስፋት ተርጉማላቸዋለች። ይኸውም የራእዩ ትርጓሜ እስከ ምጽአተ ክርስቶስ ድረስ በዓለም ላይ ስለሚከናወኑ ምልክቶች በስፋት የያዘ እንደሆነ ነቢይቱ ተርጉማዋለች። በመጨረሻው ዘመን በዓለም ላይ ስለሚከናወኑት ነገሮች በስፋት በቅዱስ መጽሐፍ ላይ ተጽፎ ሲገኝ ከምጽአተ ክርስቶስ አስቀድሞ በዓለም ላይ ሊመጡ ስላሉት ምልክቶች ራሱ ክርስቶስ በደብረ ዘይት ላይ ለሐዋርያት በስፋት ነግሯቸዋል። የማቴዎስ 24ን ይመልከቱ። በመጽሐፍ ቅዱስ ስለ መጨረሻው ዘመን የተነገሩ ትንቢቶች። ከዚህ ጋር ስለ መጨረሻው ዘመን የሐሳዊ መሲህን የምጽአትን ነገር ነቢያት፣ ሐዋርያት የጻፉት እጅግ ብዙ ሲሆን ጥቂቱን ብቻ ለግንዛቤ ከዚህ በታች ጠቅሼዋለሁ። አንደኛ፣ ቅዱስ ዳዊት። ይህ ቅዱስ ዳዊት ስለ መጨረሻው ዘመን ተገልጦለት በ11ኛው መዝሙሩ ላይ የተናገረውን መተርጉማን በእንተ ሳምኒት ዘመን ስለ 8ኛው ሺህ ዘመን ተገልጾለት ጸልዮታል። በሚመጣውም መጸለይ ልማድ ነው። ከዚህ ሁሉ አጤ ናዖድ የ8ኛው ሺህ ነገር ተገልጾላቸው ከጊዜው አታድርሰኝ፣ ከእህል ከውሃው አታቅምሰኝ እያሉ ይጸልዩ ነበር። ይኸውም ሊታወቅ 8ኛው ሺህ በመስከረም ሊገባ በነሐሴ 7 በ15ኛው ክፍለ ዘመን ማለትም በ1500 ዓመተ ምህረት አርፈዋል ይላሉ። የመዝሙረ ዳዊት ምዕራፍ 11 ትርጓሜውን ተመልከቱ። ትንቢቱም አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና
እርስ በርሳቸው ከንቱ ነገርን ይናገራሉ። በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገለጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጠራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ ይላል። መዝሙረ ዳዊት ምዕራፍ 11 ከቁጥር 1 እስከ 8። ሁለተኛ ነቢዩ ዳንኤል። የሐሳዊ መሲህን መንገድ የሚጠርጉለት 3 ነገሥታትና በቀንድ የተመሰሉ ሐሰተኞች ነቢያት ያሉት በትዕቢት እኔ አምላክ ነኝ የሚለው ሐሳዊ መሲህ እንደሚነሳ 3 ዓመት ከ6 ወር ምድርን እንደሚገዛ ነቢዩ ዳንኤል ሲጽፍልን፣ ከዚህም በኋላ በሌሊት ራእይ አየሁ። እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት 4ተኛ አውሬ ነበረች። ትበላና ታደቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ቀንዶችንም ተመልከቱ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው ዓይኖች የነበሩ ዓይኖች፣ በትዕቢትም የሚናገር አፍ ነበሩበት። ከዚህም በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ጥርሶቿም የብረት ጥፍሮቿም የናስ ስለሆኑት ስለምትበላውና ስለምታደቀው የቀረውንም በእግሯ ስለምትረግጠው ስለ 4ተኛይቱ አውሬ በራሷም ላይ ስለነበሩ ስለ 10 ቀንዶች በኋላም ስለወጣው በፊቱም 3 ስለወደቁ ዓይኖችና ትዕቢት የተናገረ አፍ ስለነበሩት መልኩም ከሌሎች ስለበለጠ ስለሌላው ቀንድ እውነቱን ለማወቅ ፈቀድው። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየው። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ቅዱሳኑም መንግሥቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸውም። እንዲህም አለ፣ 4ተኛይቱ አውሬ በምድር ላይ 4ተኛ መንግሥት ትሆናለች። እሱም ከመንግሥታት ሁሉ የተለየ ይሆናል። ምድሪቱንም ሁሉ ይበላል፣ ይረግጣል፣ ያደቃታልም። 10 ቀንዶች ከዚያ መንግሥት የሚነሱ 10 ነገሥታት ናቸው። ከእነርሱም በኋላ ሌላ ይነሳል፣ እርሱም ከፊተኞቹ የተለየ ይሆናል። 3ቱንም ነገሥታት ያዋርዳል፣ በልዑልም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል። ዘመናትንና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመንም በእጁ ይሰጣሉ። ነገር ግን ፍርድ ይሆናል። እስከ ፍጻሜ ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል ይላል ትንቢተ ዳንኤል ምዕራፍ 7 ከቁጥር 7 እስከ 26። ሶስተኛ ዕዝራ ሱቱኤል። ለዕዝራ ሱቱኤልም ቅዱስ ዑራኤል ተልኮ ስለ መጨረሻው ዘመን ስለ ሐሳዊ መሲህ የነገረው ሲሆን የዘመኑን ክብደት እንዲህ ይገልጠዋል። ምልክቱም እነሆ ወራት ይመጣል፣ በምድር የሚኖሩትንም ሰዎች ታላቅ ድንጋጤ ይይዛቸዋል። የጽድቅ መንገድም ትሰወራለች፣ ሃይማኖትም ከሀገር ትጠፋለች። በደልም አንተ ካየኸውና ከሰማኸው ይልቅ ይበዛል። ዛሬ የጠፋና የፈረሰ ሆኖ የምታየውም ሀገር ይጠፋል፣ ምድርም ምድረ በዳ ትሆናለች። ልዑልም ሕይወትህን ከሰጠኸኝ ከ3 ወራት በኋላ ምድርን ስትታወክ ታያታለህ። ፀሐይም ድንገት በሌሊት ያበራል፣
ጨረቃም ድንገት በቀን ያበራል። ከእንጨቶችም ደም ይፈሳል፣ ድንጋይም ትጮኻለች። ሕዝቡም ይታወካሉ፣ ከዋክብትም ይረግፋሉ። ብዙዎች ያልጠረጠሩት ይነግሣል፣ ሁሉም ቃሉን ይሰማሉ። በብዙ ሀገሮች ሽብር ይሆናል፣ ጥቅል እሳት ይላካል። የምድረ በዳ አውሬዎችም ከቦታቸው ይፈልሳሉ፣ ከሴቶችም ባለምልክት ይወለዳል። የሚጣፍጠውም ውሃ መራራ ይሆናል። ወዳጆችም እንደ ጠላት በድንገት እርስ በርሳቸው ይገዳደላሉ። ያን ጊዜም ጥበብ ትሰወራለች፣ ምክርም ወደ ማደሪያዋ ትመለሳለች። ብዙ ሰዎች ይፈልጓታል፣ ነገር ግን አያገኟትም። በምድር ላይ ኃጢአት፣ ዓመፅም ስንፍናም ትበዛለች። አንዲቱ ሀገር አቅራቢያዋን ሀገር በውኑ ባንቺ ዘንድ የተደረገው ጽድቅ አለን? ወይንስ ጽድቅን የሚያደርግ ሰው አለን ብላ ትጠይቃታለች። ያችም የለም ትላታለች። በእነዚያ ወራቶች ሰው ሞትን ይመኛል፣ ነገር ግን አያገኝም። ሚስትም ያገባል፣ ደስም አይለውም። ይደክማል፣ ሥራውንም ይሠራል፣ መንገዱ ግን አይከናወንለትም። ይህንን ምልክት እነግር ዘንድ ተላኩ ይላል ዕዝራ ሱቱኤል ምዕራፍ 3 ከቁጥር 1 እስከ 12። አራተኛ ሕዝቅኤል። ይህ ነቢይ ስለ መጨረሻው ዘመን የጎግና የማጎግ ጦርነት ተገልጦለት በምዕራፍ 38 እና 39 ላይ በስፋት ትንቢት የተናገረ ሲሆን በምዕራፍ 38 ከቁጥር 5 እስከ 6 ላይ ፋርስንና ኢትዮጵያን ፉጥንም ከነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ጋሜርንና ጭፍሮቹን ሁሉ በሰሜን ዳርቻም ያለውን የተርጋማን ቤትና ጭፍሮቹን ሁሉ ብዙዎችንም ሕዝቦች ከአንተ ጋር አወጣለሁ በማለት የጦርነቱ ተካፋይ ስለሚሆኑ አገራት ጭምር ጽፏል። ከዚህ ተነስተው በርካቶች ዓለም አቀፍ ጸሐፍት በዚህ ጦርነት ፋርስ ማለትም ኢራን፣ ኢትዮጵያ፣ ፉጥ ማለትም ሊቢያ ወይም አልጄሪያ ወይም ቱኒዚያ፣ ጋሜርና ቴርጋማን ማለት ቱርክ ተሳታፊ ሊሆኑ እንደሚችሉ ጽፈዋል። ከጦርነቱ በኋላ እስራኤል በክርስቶስ እንደሚያምኑ ሲጽፍ ዶፍም የበረዶም ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ። ታላቅ እሆናለሁ፣ እቀድስም አለው፣ በብዙ አሕዛብም ዓይን የታወቅሁ እሆናለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ ይላል ትንቢተ ሕዝቅኤል ምዕራፍ 38። ዮሐንስም በራእዩ በአርማጌዶን የሚሆን የጎግና ማጎግ ፍልሚያ በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው ይላል ራእየ ዮሐንስ ምዕራፍ 20 ከቁጥር 8። በምንኖርበት ምድር በርካቶች ጦርነት የተካሄዱ ሲሆን ለምሳሌ ያህል ከ1914 እስከ 1918 ዓመተ ምህረት ለአራት ዓመታት በተደረገው የአንደኛው የዓለም ጦርነት ከ22 ሚሊዮን ሰው በላይ በግፍ አልቋል። በሁለተኛው የዓለም ጦርነት ከ1939 ዓመተ ምህረት እስከ 1945 ዓመተ ምህረት በተደረገው ጦርነት ወደ 60 ሚሊዮን የሚጠጉ ሰዎች ሕይወታቸው አልፏል። በትንቢተ ዳንኤል ምዕራፍ 12 ከቁጥር 4 ላይ ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል ብሎ እንደተናገረው ሰዎች በጊዜያችን እየተራቀቁ ጥበብ እየበዛ ሰይጣን ለቃየል አቤልን እንዲገድልበት ካሳየው ከመጀመሪያው የጦር መሳሪያ ከድንጋይ ወደ ጋሻ ጦር ተሸጋግሮ ከዚያም ወደ ጥይት አድጎ ዛሬ ብዙ ጥፋት የሚያደርሱ የተለያዩ ተዋጊ ጀቶች፣ ሚሳኤሎች፣ አውቶማቲክ ቦምቦች፣ ኒውክሌር ቦምቦች ተሰርተዋል። እንደ ግሎባል ሴኩሪቲ ፋውንዴሽን ጥናት በአሁኑ ጊዜ በዓለማችን ወደ 15375 የኒውክሌር መሳሪያ ይገኛሉ።
ከዚሁም አሜሪካና ሩሲያ 93 በመቶውን ታጥቀዋል። የወደፊቱ ባይታወቅም በጊዜያችን ሩሲያ 7300፣ አሜሪካ 6970፣ ፈረንሳይ 300፣ ቻይና 260፣ ዩናይትድ ኪንግደም 215፣ ፓኪስታን 130፣ ህንድ 120፣ እስራኤል 80፣ ሰሜን ኮሪያም ቁጥሩ ያልታወቀ ኒውክሌርን ታጥቀዋል። ላለፉት 30 ዓመታትም መሳሪያውን በእጃቸው ለማስገባት ብዙዎች የዓለማችን አገራት እየተሯሯጡ ይገኛሉ። በራዕየ ዮሐንስ ምዕራፍ 8 እና ምዕራፍ 9 ላይ በመጨረሻው ጊዜ ከባድ ፍልሚያ እንደሚካሄድ የተጻፈ ሲሆን እነዚህም የምድር ሲሶ ማለት 1/3ኛውን ሊያጠፉ እንደሚችሉ ዮሐንስ ይናገራል። ይህም አሁን ባለው 7 ቢሊዮን ሕዝብ ውስጥ ቢሰላ ወደ 2.3 ቢሊዮን ሕዝብ በአማካኝ ይደርሳል እንደማለት ነው። ይኸውም እንደ ቅዱስ ዮሐንስ ራእይ በዚያን ጊዜ 7 ሥራ የሚሰሩ መላእክት የሚነሱ ሲሆን ፊተኛውም መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ። ሁለተኛውም መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህርም ሲሶው ደም፣ የመርከቦችም ሲሶው ጠፋ። የባህርም ሲሶው ደም ሆነ። በባህርም ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶው ሞተ። የመርከቦችም ሲሶው ጠፋ። ሦስተኛውም መልአክ ነፋ፣ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃም ምንጮች ሲሶ ላይ ወደቀ። የኮከቡም ስም እሬቶ ይባላል። የውሃውም ሲሶ መራራ ሆነ። መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ ይላል ራዕየ ዮሐንስ ምዕራፍ 8 ከቁጥር 7 እስከ 12፣ ምዕራፍ 9 ከቁጥር 15፣ ምዕራፍ 16 ከቁጥር 2 እስከ 11። አምስተኛ ቅዱስ ጳውሎስ። ብርሃነ ዓለም ቅዱስ ጳውሎስም በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ በስፋት የጻፈ ሲሆን የአመጽ ሰው ሐሳዊ መሲህ ከምጽአት በፊት እንደሚነሳና የምትሃት ተአምራት እንደሚያደርግ እኔ እግዚአብሔር ነኝ እያለ አዋጅ በመንገር በእግዚአብሔር ቤተ መቅደስ እንደሚቀመጥ እንዲህ ሲል ጽፎታል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 9። የጌታ ቀን ደርሷል ብላችሁ ከአእምሮአችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። በዚያን ጊዜም ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው ዓመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉ ነውና በተአምራት ሁሉና በምልክቶቹ በሐሰተኞቹ ድንቆሮችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ
ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። ስድስተኛ ወንጌላዊው ዮሐንስ። ወንጌላዊው ዮሐንስም ስለ መጨረሻው ዘመን ተገልጾለት በጻፈው ራእይ ላይ ስለ ዓለም መጨረሻ በስፋት የጻፈ ሲሆን ከእልፈተ ዓለም አስቀድሞ በግብሩ አውሬ የተባለው ሐሳዊ መሲህ ወደዚች ምድር መጥቶ በምትሃት ተአምሮ ዓለምን ሁሉ እንደሚያስት 3 ዓመት ከመንፈቅ በምድር ላይ እንደሚነግስና ምልክቱን በምድር የሚኖሩት እንዲቀበሉት እንደሚያደርግ ጽፏል። አንድም አውሬ ከባህር ሲወጣ አየው። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶም ኃይሉንና ዙፋኑን ትልቅም ሥልጣን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ለሞቱ የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ሰገዱለት፣ ለአውሬው ሥልጣን ተሰጥቶታልና። ለአውሬውም አውሬው ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሠራ ሥልጣን ተሰጠው። ታናናሾችና ታላላቆችም፣ ባለጠጋዎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር የሰው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና፣ ቁጥሩም 666 ነው። ራእይ ዮሐንስ ምዕራፍ 13 ከቁጥር 1 እስከ 18። ስድስተኛ ቅዱስ ጴጥሮስና ሐዋርያው ይሁዳም ማለትም በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 3፣ በሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 22፣ ይሁዳ 3 ከቁጥር 12 ተናግረዋል። በተመሳሳይ መልኩ ስለ መጨረሻው ዘመን በስፋት የተናገሩ መጻሕፍት ሲኖሩ ለምሳሌ ያህል መጽሐፈ ኪዳን፣ ፍካሬ ኢየሱስ፣ ራእይ ለአቡነ ሲኖዳ፣ ገድለ ፊቅጦር፣ ራእይ ሳቤላ፣ ድርሳነ ዑራኤል ዘጥቅምት፣ በፊልክስዮስ መቅድም ያለው ራእይ እንጦንስ ወዘተርፈ ይገኛሉ። መተርጉማን ሊቃውንትም እነዚህን መጻሕፍትን በስፋት በመውሰድ ለትንቢተ ዳንኤል፣ ለማቴዎስ ወንጌል ምዕራፍ 24 ከቁጥር 14፣ ለራእይ ዮሐንስ ትርጓሜ ሐተታቸው ተጠቅመውባቸዋል። የክብር ባለቤት ኢየሱስ ክርስቶስ የጥፋት ሰው ሐሳዊ መሲህ መጥቶ የተቀደሰውን ከማርከሱ በፊት ቅዱስ ወንጌል በመላው ዓለም አስቀድሞ እንደሚሰበክ በማቴዎስ ወንጌል ምዕራፍ 24 ከቁጥር 14 ላይ ወይሰበክ ዝ ወንጌል መንግሥት ውስጠ ኩሉ ዓለም ከመ ይኩን ስምዓ ለዓለ አሕዛብ ወይእቲ አሚረ ይበጽሕ ህልቀት ወእምከም ርኢክሙ ትምህርተ ርኩስ ዘምዝባሬ ዘተብህል ዘዳንኤል ነቢይ ዘይቀውም ውስጠ መካን ቅዱስ ዘያነብብ ለይለቡ። ይህም የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በአሕዛብም ሁሉ ላይ ምስክር ሊሆን ያን ጊዜም ፍጻሜ ይደርሳል። በነቢዩ በዳንኤል የተነገረውን የመፍረሱን ምልክት ያያችሁ እንደሆነ በተቀደሰው ቦታ የሚቆመውም የሚያነበውን ያስተውል ካለው በመነሳት ዳግመኛም ሕዝቅኤል ታላቅ እሆናለሁ እቀደስም አለው፣ በብዙ አሕዛብ ዓይን የታወቅሁ እሆናለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ ይላል ትንቢተ ሕዝቅኤል ምዕራፍ 38 ከቁጥር 23 ካለው በመነሳት ኢሳይያስም በምዕራፍ 10 ከቁጥር 20 እስከ 23 ላይ
የያዕቆብም ቅሬታ ወደ ኃያል አምላክ ይመለሳሉ። እስራኤል ሆይ የሕዝብህ ቁጥር እንደ ባሕር አሸዋ ቢሆን ቅሬታው ይመለሳል። ጽድቅ የተትረፈረፈበትም ጥፋት ተወስኗል። የሠራዊት ጌታ እግዚአብሔርም ያለቀ የተቈረጠ ነገርን በምድር ሁሉ መካከል ይፈጽማል አለው። ዘካርያስም በምዕራፍ 12 ከቁጥር 10 ላይ በዳዊትም ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል ብሎ ከተናገረው ብርሃነ ዓለም ቅዱስ ጳውሎስም ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባሕር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። ሮሜ ምዕራፍ 9 ከቁጥር 27 እስከ 28 በማለት ከጻፈው በተጨማሪም እንደዚሁም ሁሉ እስራኤል ሁሉ ይድናል። ሮሜ ምዕራፍ 11 ከቁጥር 26፣ ሮሜ ምዕራፍ 9 ከቁጥር 27 እስከ 28 በማለት እስራኤል በክርስቶስ የባሕሪ አምላክነት የሚያምኑበት ጊዜ እንደሚደርስ ከተናገረው በመነሳት ከላይ የጠቀስኳቸው መጻሕፍት ሐሳዊ መሲህ ወደ ምድር ከመምጣቱ በፊት በዓለሙ ሁሉ ወንጌል እንደሚሰበክና በክርስቶስ የባሕሪ አምላክነት ዓለም በመላ የሚያምንበት መልካም ጊዜ እንደሚመጣና በኢትዮጵያ ስለሚነግሰው ደገኛ ንጉሥና በጊዜው ዓለም ሁሉ ወልድ ዋሕድ በምትለው የቀናች እምነት እንደሚመለስ በስፋት ሲጽፉ ከዚያም በኋላ አስፈሪው የሐሳዊ መሲህ ጊዜ እንደሆነ ጽፈዋል። በትርጓሜ ወንጌል ላይ የተመዘገበው በማቴዎስ ወንጌል ምዕራፍ 24 ከቁጥር 14 ላይ ወይሰበክ ወንጌል መንግሥት ውስጠ ኩሉ ዓለም፣ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል በሚለው ገጸ ንባብ መተርጉማን በታሪክ ክፍል እንዲህ ጽፈዋል። በሀገራችን ቴዎድሮስ በሀገራቸው ዮሐንስ የሚባል ይነግሣል። የእኛም ሄዶ ያም መጥቶ በእስክንድርያ 3 ቀን ይዋጋሉ። 4ቱ ሊቃነ ጳጳሳት የክርስቲያን ደም ለምን ይፈሳል? መሥዋዕት ሰውተን በመሥዋዕቱ ምልክት በታየለት ሃይማኖት ይጽና ይሏቸዋል። ሁሉም በያሉበት መሥዋዕት ያቀርባሉ። የእስክንድርያ ሊቀ ጳጳስ በሰዋው አነ ውእቱ ክርስቶስ ብሎ በርግብ አምሳል ወርዶ ይመሰክራል። ከዚህ በኋላ ወልድ ዋሕድ በማለት በሃይማኖት አንድ ይሆናሉ፣ በግቢ ይገናኛሉ። እንደዚህም የሚል ከምን አለ ቢሉ ከገድለ ፊቅጦር ከራእየ ሲኖዳ ብለዋል። ትርጓሜ ወንጌል ዘማቴዎስ ምዕራፍ 24 ከቁጥር 14። ራእየ ሳቤላ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሮሚያ ሀገር በአንዲት ሌሊትና በአንዲት ሰዓት 100 ጠቢባን ያዩትን ሕልም የተረጎመች የኤፌሶን ጠቢባን አለቃ የሕርቃሎስ ልጅ የሳቤላ የጥበቧን መጽሐፍ እንጽፋለን። የእስራኤል ልጆች ከግብጽ ከወጡ በኋላ በታወቀ በተገለጠ ዘመን ወደ ገዳም ከወጡ በኋላ ወደ ዮናናውያን፣ ከናናውያንና ጌርጌሳውያን መንግሥት ገቡ። የተሰወሩ የተሸሸጉ ምስጢርን እግዚአብሔር ለእነርሱ ገልጦላቸዋልና በእነርሱ ዘንድ ነቢያትና መምህራን ሆኑ። ከእነርሱ ዘንድ የሹትን ሁሉ ነገሯቸው። ጣዖት ማምለክ ኀጢአት በእነርሱ ዘንድ በበዛች ጊዜ ለተቀረጸ ጣዖት ሰገዱ። ሕፃኖቻቸውንና ሴቶች ልጆቻቸውን አረዱ፣ ለአጋንንትም ሰገዱ። ስለዚህ ነገር እግዚአብሔር ከእነርሱ ዘንድ ሀብተ መንግሥትን ሻረ፣ ከእነርሱም ሀብተ ትንቢትንም ነሣ ወሰደ። ለሌላውም ተተወች ተሰጠች። ነቢያት ከእነርሱ ቀድመዋቸው የነበሩ ለሆኑ ለሌሎች እንደነገሯቸው ወደ ጠንቋዮችና ሟርተኞች እንዲያልሙላቸው ወደ እነርሱ መሄድ በወደዱ ጊዜ እንደነርሱ እንደ ነቢያት ለእነርሱ ማድረግ አልቻሉም። የማረካቸው አንጥያኮስ ወደ ታላቋ ሀገር ሮም እስኪያደርሳቸው ጊዜ ድረስ እግዚአብሔር በሮም አውራጃዎች ውስጥ ሁሉ በተናቸው።
ይኸውም ቀውስጦስ በተባለ በመጋቢት ወር እስክንድሮስ በነገሰ ዘመን ሕልሞች ራእዮችን በ120ኛው ዓመት ማየታቸው ሆነ። ይኸውም 100 ጠቢባን ሰዎች በአንዲት ሌሊት አንዲት ሕልምን አዩ። ያዩት የሕልም ዜናዋ ወሬዋ ወደ ሮም ንጉሥ ወደ እስክንድሮስ ተሰማ። ጠቢባንም ያዩትን ለእስክንድሮስ ነገሩት። እስክንድሮስም ይህንን ራእይ ማን ይገልጥልናል አለ። እነርሱም ትርጓሜውን ታስረዳን ታሳውቀን ዘንድ የሕርቃል ልጅ ወደ ሆነችው ወደ ሳቤላ ላክ አሉት። ንጉሡም የጠቢባንን ነገራቸውን ሰምቶ የኤፌሶን ጠቢባን አለቃ የሕርቃል ሴት ልጅ ወደ ሆነችው ወደ ሳቤላ ላከባት። እርሷም ልጆችና ጎልማሶችን በዘመን በአዝማን በዓመታትና በጊዜያት በዓለም ውስጥ ሁሉ የሚሆነውን ታስተምር ነበር። እግዚአብሔር በአሕዛብ ሁሉ ላይ ትንቢትን እስከ መናገር ደርሳ ለዚህች ሴት ብዙ ሀብትን ሰጣት። በሰማይ ያሉ የፀሐይና የጨረቃን ምስጢር ገለጠላት። ከጥበቧ ብዛት የተነሳ መላ ዘመኗ 292 ዓመት ሆነ። ስሟ ሶማል የምትባል እህት ነበረቻት። የምታውቀውንና የምታየውን ሁሉ ለእህቷ ገለጠችላት። እግዚአብሔር ያረዘመላትን ዘመኗን 292 ዓመት ከ4 ወር እስክትፈጽም ድረስ ዕድሜዋን አርዝሞላት በዘመኗ ሁሉ ሕልሞችን፣ ትምህርቶችን፣ ምስጢራትን ሁሉ ድንቆችንም በመላ እስክትተረጉም ለጠቢባን ሰዎችም እስኪደርስ ድረስ በአውራጃዎች ሁሉ ጥበቧ በረታ። በሮሙ ንጉሥ በቄዶናዊው በእስክንድሮስ ቄሳር ዘመን 100 ጠቢባን ሰዎች በአንዲት ሌሊት በአንዲት ሰዓት አንዲት ሕልምን አዩ። አንዲት ሕልምን አለሙ። በነጋ ጊዜ አንደኛው ለሌላኛው ሕልምን እንዳዩ ተናገሩ። እርስ በርሳቸው ደነገጡ፣ ሕልማቸውን የሚተረጉምላቸው አጥተዋልና። ሰውነታቸው አዘነች። እርስ በርሳቸውም ጌታችን ሕልምን ገለጠልን አሉ። ዳግመኛም እርስ በርሳቸው ሕልማችን ምንድነው? ትርጓሜውስ ምን ይሆናል አሉ። የሮም ጠቢባንም ሳቤላ የተባለችው ይህች ሴትን ይጠይቋት ዘንድ ወደ እነርሱም በመጣች ጊዜ ሕልማቸውን ትተረጉምላቸው ዘንድ መልእክተኞችን ላኩ። መልእክተኞችም ወደ እርሷ ደርሰው የንጉሥን መልእክት ነገሯት። ከዚያም ፈጥና ተነስታ ከመልእክተኞች ጋር መጣች። በደረሰችም ጊዜ የሀገሩ ሰዎች ዜናዋን ሰምተው ታላላቆቹም ታናናሾቹም ተቀበሏት፣ በፍጹም ደስታም አስገቧት። እሊያን 100 ጠቢባን ሰዎች አመጧቸውና ያለሙትንም ለእርሷ ነገሯት። እርሷም እስከ ጠዋት ድረስ ሂዱ፣ በነጋታው ተሰብስባችሁ ይህንን ትርጓሜ ልብ ያስደርገን ዘንድ የአማልክትን አምላክ እንለምነው አለቻቸው። እነርሱም እንለምነዋለን እንዳለቻቸው ሄደው ወደ የቤታቸው ገቡ። በነጋታው ተሰበሰቡ። እርሷም በእነርሱ ላይ ምርቃትን መረቀቻቸው። በዚህ ዓለም የሚደረገውን ድንቆች እንድነግራችሁ የሮሚያ ሰዎች ኑና እስኪ ያለማችሁትን ንገሩኝ አለቻቸው። 9 ፀሐይን በሰማይ አየን። የመጀመሪያዋ ፀሐይ በዓለም ውስጥ ሁሉ ብርሃኗ ብዙ ነው። ሁለተኛዋ ፀሐይ እንደ መጀመሪያዋ ትመስላለች፣ እንደ እርሷ ግን አይደለችም። ሦስተኛዋ ፀሐይ ጉም አለባት። አራተኛዋ ፀሐይ ጨለማ አለባት፣ በውስጧም ካራ አለ። አምስተኛዋ ፀሐይ ብርሃን አላት፣ ብርሃኗ ግን ብሩህ አይደለም። ስድስተኛዋ ፀሐይ በደም ተዥጎርጉራለች፣ በውስጧም ካራ እንደ ጊንጦች ከበዋታል፣ በውስጧም ፍላጻ አለ። ታላቅ ብርሃን ይከባታል። ሰባተኛዋ ፀሐይ ትታያለችም ትጠፋለችም፣ በእርሷም የደም የጊንጦች የጉም ቀለም ነበረባት። ስምንተኛዋ ፀሐይ ብርሃኗ የጎደለ ነው፣ ብዙ ጊንጦች አሏት፣ በእርሷም ደም በውስጧም ካራ አለ፣ መርዝ ከቧታል። ዘጠነኛዋ ፀሐይ ብዙ ደም ከቧታል፣ ብርሃኗ የጎደለ ነው፣ በእርሷም ፍላጻ አለበት አሉ። ሳቤላ ይህንን ሕልማቸውን ከሰማች በኋላ ያያችሁት ሁሉ ላይ የሚሆነውን 9 ዘመን ነው። በልዑላን ኪሩቤል ላይ ተቀምጦ ሁሉን የሚያይ እርሱ ግን የማይታይ እግዚአብሔር ገለጠላችሁ። በዘመን በአዝማን ሁሉ የሚሆነውን እርሱ ለእናንተ ገለጠላችሁ። በመጀመሪያ ዘመን ሰዎች ትሑታንና መልካም ነገርን የሚወዱ ይሆናሉ፣ እርስ በርሳቸው ይፋቀራሉ። በእነርሱም ዘንድ ማዳላት፣ አመፃ፣ ንፍገት የለም። ይመሰርታሉ፣ ያንጻሉ። ሕያዋን ሳሉም መቃብራቸውን ያበጃሉ እንጂ እንደሚሞቱም ያውቃሉ። አንዱ በሚሞት ጊዜ ሁሉም ይቀብሩታል። በሁለተኛው ዘመን ያሉት ሕዝቦች እንደነርሱ ይሆናሉ፣ በመራራትም ይመስሏቸዋል። ምጽዋትንም ይወዳሉ፣ መጀመሪያ ከነበሩት ግን ያንሳሉ።
በሦስተኛው ዘመን ሽሙጥን ትዕቢትንም ያስቀድማሉ። እግዚአብሔርን የጠላውን ይወዳሉ፣ እነርሱ ሃይማኖታቸው የጎደለ ነው። በአራተኛው ዘመን ክፉዎችና ደም ማፍሰስን የሚወዱ ናቸው። አምስተኛው ዘመን ያሉ መግደልን፣ ደም ማፍሰስን ይወዳሉ፣ በእነርሱ ዘንድ ብዙ ጭካኔ አለ። በስድስተኛው ዘመን በአርያም የሚያድር ልዑል ብርሃን በድንግል ማኅፀን ያድራል። በይሁዳ ሀገር ድንግል ትጸንሳለች፣ ትወልዳለች። በልደቱም በሰማይና በምድር ደስታ ይሆናል። ጥበብ ሰዎች ከምሥራቅ እጅ መንሻን ያመጣሉ። አይሁድም በእርሱ ላይ ተነስተው ይሰቅሉታል፣ እጆቹንና እግሮቹን ይቸነክሩታል፣ በመቃብርም ይቀብሩታል። በሦስተኛው ቀንም ይነሳል። ከድንግል ማኅፀን በሕቱም ድንግልና እንደወጣ ከመቃብር ይወጣል። ከመቃብርም ከወጣ በኋላ የመቃብሩ ማኅተም ይገኛል። በተዋህደው ሥጋ ይመላለሳል። በእርሱ ያመኑትንም ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ይሰጣቸዋል። ልጆቹና ወንድሞቹም ብሎም ይጠራቸዋል። በሰባተኛው ዘመን ንጉሥ ከበረንጥያ ይመጣል። ከቁስጥንጥንያም ሴት መጥተው ኢየሩሳሌም ይደርሳሉ። በእንጨት መስቀል ላይ ጌታ የተሰቀለ ስለሆነ ብዙዎች ሰዎችን ኢአማንያንን ያጠፋሉ። ብዙዎች አሕዛብን ይሰበስባሉ። አጋንንትን የሚያመልኩ ብዙዎችን ወደ እርሱ ይመልሷቸዋል። ከእርሱም ቀጥሎ ነፃ የወጣች አገር አብያተ ክርስቲያናትን የሚያፈርስ የሚገድል ንጉሥም ይመጣል። በዕፀ መስቀል የተሰቀለውን ጌታ የሚያመልኩትን በሰይፍ ይቀጣቸዋል። ብዙዎች በዚህ ንጉሥ ፊት ይዋረዳሉ። ብዙዎች ሰዎችን ይገድላል፣ ይሞታሉም። አብያተ ክርስቲያናትም ይፈርሳሉ። ከእርሱ በኋላ ከዕፀ መስቀል ላይ የተሰቀለውን ጌታ የሚያመልኩት ክርስቲያኖች ይበዛሉ። የስሙ ድምር የታወቀ ከደቡብ ሰው ይወጣል፣ ዓመት ይነግሣል። ከእርሱ ቀጥሎ እንደርሱ ያለ አንድ ይነግሣል። በስምንተኛው ዘመን ብዙ ችግርና ድንጋጤም ይሆናል። አብያተ ክርስቲያናት ሀገሮች ይፈርሳሉ፣ የባህር ዳርቾች ይጠፋሉ። ከእርሱ በኋላ በኢያልቢሶር ምድር በሚኖሩት በባህር ውስጥ ያሉ ደሴቶች ሰዎች ላይ ድንጋጤ ይሆናል፣ ሰዎችም ይማረካሉ። በበረንጥያ ውስጥ ፍርሃትና ድንጋጤ ይሆናል። በሮምና በአፍረንጊ መካከልም መንገድ ይታጣል። በዚያ ዘመን በመንገድ ውስጥ ብዙ ጦርነት ይሆናል። ሶርያም ትፈርሳለች። በምስራቅ ባለች ታላቅ አገር ንጉሥ 23 ዓመት በእርሷ ላይ ይነግሣል። አራተኛውን ግን አይፈጽምም። ደሙ በፈሳሽ ውሃ ይፈሳል። ያን ጊዜ መከራ በደሴቶችና በባህር ሁሉ ላይ ትመጣለች። ይሄ ሁሉ ፍርሃት ለሮሜ አይደርስም። በእርሱ ዘመን ሶርያ በደስታ ትኖራለች፣ ሞቱም ቅርብ ናት፣ ሀገሩም ትፈርሳለች። 2 ልጆችን ይተዋል። የአንዱ ስም ከደቡብ እንደመጣው ነው። ከእነርሱ ወገን በሶርያ ላይ ይሾማል። የባህር ዳርቻ ትጠፋለች። አብያተ ክርስቲያናት ይፈርሳሉ። ሰዎች ሁሉ በውሸትና በአመፃ ይኖራሉ። በዚያ ወራት ሎሌ ከፍ ይላል፣ ታላቅ ይዋረዳል። አገልጋይ ትከበራለች፣ እመቤት ትፈጫለች። አገልጋዮች ጌቶቻቸውን ይመስሏቸዋል። አባቶቻቸው እናቶቻቸው የማይታወቁ በሀገር ውስጥ ሁሉ ይሾማሉ። ዕዝራ ሱቱኤል ምዕራፍ 3 ከቁጥር 1 እስከ 12። በዚያ ወራት ኃጢአትና አመፃ ትበዛለች፣ እውነትም ይጠፋል። መነኮሳትና ካህናት የሚበድሉ ይሆናሉ፣ በኃጢአት ጎዳናም ይሄዳሉ። መብልና መጠጥን ወዳጆች ናቸው። ሙታንን አይቀብሩም፣ ለጸሎትም አይነሱም። ስለተሰጣቸው ቃል በሕዝቡ ላይ ይታበያሉ። እነርሱም በሥራቸው ያፍራሉ፣ ይፈረድባቸዋልም። ቃላቸውን ስሙ፣ እነርሱ እንደሚያደርጉት ግን አትስሩ። መራራትና ሃይማኖት ከእነርሱ ራቀች። የማቴዎስ ወንጌል ምዕራፍ 23 ከቁጥር 3ን ይመልከቱ። ከዚህ በኋላ አብያተ ክርስቲያናትም ይፈርሳሉ፣ ሰውም ያልቃል። በውስጧም ከሚያድሩ ከመናኞች የተነሳ ገዳም ትሰቃያለች ብሎ ዳንኤል የተናገረው ቃል ይፈጸም ዘንድ ከሚያሽሟጥጡ በቀር በተራሮች ውስጥ የሚኖሩ የሉም። በአህጉር ውስጥ ያሉትም በእነርሱ ላይ ድንጋጤ ይበዛል። ይህ ሁሉ በስምንተኛው ዘመን ይሆናል። አባቶች ልጆቻቸውን ለእኛ አይደላችሁም ይላሉ፣ ልጆችም አባቶቻቸውን ይክዳሉ። ሎሌዎች በገዦቻቸው ላይ ተነስተው ይገድሏቸዋል፣ ሚስቶቻቸውንም ይወስዳሉ። የማይታወቅ ሀገርን ይገዛል። ሚክያስ ምዕራፍ 7 ከቁጥር 2 እስከ 6 ያለውን ይመልከቱ።
በምስራቅ ባለች ታላቅ አገር በእርሷ ላይ 3 ቀንና 3 ሌሊት ጦርነት ይነሳል። ከጥቂቶች ሰዎች በቀር በእርሷ የሚተርፍ ማንም የለም። ኢየሩሳሌም ትፈርሳለች። ጌታችን የተሰቀለባት ቦታ ከሕዝቦቿ ማንም አይተርፍም። ይሄ ሁሉ በ8ኛው ዘመን ይሆናል። በዚያ ዘመን ካህናት፣ መነኮሳት፣ ቀሳውስት፣ አማኞች፣ የሙት ልጆች፣ ባላቸው የሞተባቸው ብቸኛ ሴቶችም ወደ እግዚአብሔር ይለምናሉ ይጮሃሉም። ከኃጢአታቸው ብዛት የተነሳ ፊቱን ይመልስባቸዋል፣ ጸሎታቸውንም አይሰማቸውም። በዚያ ዘመን ከመጀመሪያው እስከ ኋለኛው ክፋት ትበዛለች። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 እስከ 8፣ ማቴዎስ ወንጌል ምዕራፍ 23 ከቁጥር 38 እስከ 39 ያለውን ይመልከቱ። በዚያ ዘመን ሰዎች ከምስራቅ ሌሎችም ከምዕራብ ይመጣሉ። በመንገድ ውስጥ ተገናኝተው እርስ በርሳቸው ይጠያየቃሉ። ወዴት መሄድ ትወዳላችሁ ይሏቸዋል። ወደ ምዕራብ መሄድ እንወዳለን ይላሉ። ወደ ምዕራብ አትሂዱ፣ ብዙ መከራ በዚያ አለና ይሏቸዋል። እናንተስ ወዴት ትሄዳላችሁ ይሏቸዋል። ወደ ምስራቅ ይላሉ። ወደ ምስራቅ አትሂዱ፣ ብዙ መከራ አለና ይሏቸዋል። በዚያ ዘመን በወንዞች መካከል ያሉ ሀገሮች ይፈርሳሉ። ግብፅ እኩሌታዋ ይቃጠላል። በባህር ላይ ብዙ ሐዘን ይሆናል። በፈሳሽ ባህር ውስጥ ደም ይፈሳል። ንጉሥ ከቤቱ ይወጣል፣ ወደ ቤቱ አይመለስም። የሞቱትን ሰዎች ንዑዳን ክቡራን ናችሁ እስኪሏቸው ድረስ ብዙ ችግርና ሐዘን ይሆናል። በ9ኛው ዘመን የአንበሳ ልጅ ከምስራቅ ይመጣል። በዚያ ዘመን በምድር ላይ የፈረሱ ሀገሮች ይታነጻሉ። ታቦት ትተከላለች። በዓለም ሁሉ በዘመኑ ጥጋብ ይሆናል። ሕያዋንም ወደ ሞቱት መቃብር እያለፉ በሐዘን ዘመን የሞታችሁ እናንተ በእኛ ዘንድ ዛሬ ያለውን ተድላ ደስታ ጥጋብ ታዩ ዘንድ ተነሱ ይሏቸዋል። የዚህም ሰው መንግሥቱ 40 ዓመት ነው። ራእየ ዮሐንስ ምዕራፍ 18 ከቁጥር 20 እስከ 21፣ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 20 እስከ 21 ያለውን ይመልከቱ። በዚያ ዘመን ሰዎች ምጽዋት ለሚሰጡት ይፈልጋሉ። ሆኖም ግን ከእነርሱ የሚቀበል አያገኙም። የምድር ፍሬያት ይበዛሉ፣ የገዳም እንጨቶችም ፍሬያቸው ይበዛል፣ የባሕር ዓሣዎችም ይበዛሉ። ምድር ከኃጢአት ትነጻለች። በገዳም ውስጥ ያሉ ባህታውያን ይበዛሉ። የፈረሱት አገሮች ይታነጻሉ። የዘመኑ ፍጻሜ 40 ዓመት ነው። ኢዮኤል ምዕራፍ 2 ከቁጥር 21 እስከ 26 ይመልከቱ። በ9ኛው ዘመን ከዳን ወገን ሴት ትጸንሳለች። አለቆች ከልዕልና ወደ ትሕትና ወርደው ከእነርሱ ጋር ይመላለሳሉ። ከዚህ በኋላ ጎግና ማጎግ መጥተው ዓለምን ሁሉ ይገዛሉ። በዘመናቸው ከምስራቅ ከወጡ በኋላ ስሙ ሐለል ከተባለው ተራራ ውስጥ ከሴቲቱ ይወለዳል። እኔ አምላክ ነኝ እያለ ራሱን በእግዚአብሔር ያመሳስላል። በፀሐይ፣ በጨረቃ፣ በከዋክብት ከሚያደርገው ተአምርና ድንቅ ብዙዎች ይከተሉታል። ሙታንን ያነሳ ዘንድ ሥልጣን ይሰጠዋል። ወንጀልና ክህደት በሰዎች ላይ ይበዛል። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 4 ያለውን ይመልከቱ። በዕፀ መስቀል ላይ የሚሰቀለው አንዲት ባልቴት እግዚአብሔርን የማይፈራ ሰውንም የማያፍር መኮንን ከባላጋራዬ ፍረድልኝ ስትለው ይህች ባልቴት እንዳትዘበዝበኝ ዘወትር እየመጣች እንዳታደክመኝ እፈርድላታለሁ ያለው ይደርስ ይፈጸም ዘንድ በዚያ ዘመንም ትንቢት፣ መንግሥትና ክህነት ትፈጸማለች። ሉቃስ ወንጌል ምዕራፍ 18 ከቁጥር 2 እስከ 4 ያለውን ይመልከቱ። የዚህ ሰው የሐሳዊ መሲህ ምልክቱ እንዲህ ነው። ራሱ ታላቅ፣ አንገቱ ቀጭን፣ የራስ ፀጉሩ ያነሰ፣ ክንዱ የረዘመ፣ ጣቶቹ ያጠሩ፣ ቀኝ ዓይኑ በደም የተነከረ፣ ግራ ዓይኑ የሞተች ናት። ወደ ኢየሩሳሌምም ይደርሳል። ከደብረ ጽዮን በታች ተራዳ፣ ድንኳን፣ አዳራሽ ይተክላል። ራእየ ዮሐንስ ምዕራፍ 13 ከቁጥር 1 እስከ 2፣ ትንቢተ ዳንኤል ምዕራፍ 11 ከቁጥር 45፣ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 4 ያለውን ይመልከቱ። ከብቻው አምላክ በቀር አመጣጣቸው የማይታወቅ ሁለት ሰዎች ሄኖክና ኤልያስ መጥተው አንተ ሐሳዊ መሲህ እንጂ አምላክ አይደለህም ይሉታል። ያን ጊዜ በመሠዊያ ላይ ላሞችን ያቀርባሉ ብሎ ዳዊት የተናገረው ቃል ይፈጸም ዘንድ
በእነርሱ ላይ ተቆጥቶ ይዟቸው በእውነት መሠዊያ ላይ ያርዳቸዋል። ራእየ ዮሐንስ ምዕራፍ 11 ከቁጥር 3 እስከ 7፣ መዝሙረ ዳዊት ምዕራፍ 50 ከቁጥር 19 ያለውን ይመልከቱ። ከዚህ በኋላ በመስቀል ላይ የተሰቀለው በእርሱ ላይ ተቆጥቶ እንደ ሰም ያቀልጠዋል። በእርሱ ያመኑበትንም ይፈጽማቸዋል፣ ይጨርሳቸዋል። የምድርን ፊት ያድሳታል። ከሰማይ እሳት ወርዶ ምድር 40 ዓለት ትቃጠላለች። ሰማይ እንደ ብራና ይጠቀለላል። ፀሐይ፣ ጨረቃና ከዋክብትም ይወድቃሉ። ከዚህ በኋላ እንደርሷ ያለ እርሷንም የሚመስል የሌለ ታላቅ ዕለት ትሆናለች። አባት በልጁ ልጁም በአባቱ ይደሰታል። በዚህ ዓለም ሳለ መልካም አድርጎ የነበረ ይደሰታልና፣ መልካም ያላደረገ ግን ደስታ የለውም። በዚህ ዓለም ሳለ ሃይማኖት የነበረው ያን ጊዜ ይድናል። የሳቤላ ትንቢት ተፈጸመ። ለዘላለሙ ለእግዚአብሔር ምስጋና ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመረጃ ምንጭ የሄቃር መጽሐፈ ፍልስፍና እና ራእየ ሳቤላ በመጋቢ ሐዲስ ሮዳስ ታደሰ። በእግዚአብሔር ነገሥተ ምድር ሰብሕዎ